ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የዕለቱን ዜናዎች ወደ እናንተ እናደርሳለን። አብራችሁ እንድትቆዩ ግብዣችን ነው። መልካም ጊዜ። ሰራዊቱ በብሔርና በሃይማኖት አጀንዳዎች የተነሳ ከፍተኛ አደጋ ውስጥ እንደሚገኝ አንድ የመከላከያ ሰነድ አመለከተ። ለበርካታ ሳምንታት በአዲስ አበባና በቢሾፍቱ ደብረ ዘይት ሲካሄዱ የቆዩት የአብይ አህመድ ከፍተኛ ወታደራዊ ሹማምንቶች የግምገማ መድረኮች መጠናቀቃቸውን ተከትሎ የተዘጋጀውና ለፊልድ ማርሻል ብርሃኑ ጁላ የቀረበው ሰነድ እንደሚያመለክተው ሰራዊቱ በከፍተኛ አደጋ ውስጥ ይገኛል። በተለይም የብሔር ጉዳይ ሰራዊቱን አቅም እያሳጣው እንደሆነ ተልእኮውን እንዳይፈጽም አንቆ ያዘው በመሆኑ አገዛዙ በከፍተኛ ስጋት ላይ እንዳለ የተገለጸ ሲሆን በሰነዱ በኦሮሞና በአማራ የሰራዊቱ አዛዦችና መሰረታዊ ወታደሮች መሃል ያለው ፍጥጫ እያየለ መምጣቱን ጠቅሷል። በሰነዱ ላይ ቃል በቃል እንደተቀመጠው እንደ ሰራዊት የመጣው ለውጥ ከመደገፍ ይልቅ አሁን በስልጣን ላይ ያለውን መንግስት እንደ ተረኛና እንደ ሁለተኛ ጁንታ ቡድን አድርጎ የማሰብ በአንድ ክፍል አማራ በዛ በሌላኛው ክፍል ኦሮሞ በዛ በማለት ስራን በውጤትና በብቃት ከመለካት ይልቅ በዘር እየለኩ ያልተገባ ተግባር መፈጸም፣ ምደባን የማረግ እድገትና ሽልማትን በተመለከተ የእገሌ ብሔር ተመደበ፣ ተሾመ፣ ተሸለመ እያሉ ስራን በውጤት ሳይሆን በብሔር መለካት፣ በግለሰቦች ተረኛ በሚል የክፍል አመራርን ማማት እንዲሁም ማብጠልጠል፣ በተለያየ ምክንያት አሳቦ በብሔር መሰባሰብ ይህ ችግር በሁሉም ብሔሮች የሚታይ ቢሆንም በከፋ መልኩ በአማራና በኦሮሞ ተወላጆች ላይ ይታያል ይላል ለፊልድ ማርሻል ብርሃኑ ጁላ የቀረበው ሰነድ። በሰራዊቱ ውስጥ ከፍተኛ የሆነ የሸኔና ፋኖ አድናቂዎች መበራከታቸው በሰነዱ ላይ የተመለከተ ሲሆን በዝርዝርም የነዚህ አሸባሪና ጸረ ሰላም ኃይሎች አስተሳሰብ ሰለባ ከመሆን ባለፈ በተግባርም የነሱን ተልእኮ ይዘው የሚንቀሳቀሱ አባላት እንዳሉ በግምገማው መድረክ ተረጋግጧል ይላል። ከሰራዊቱ ከርቶ ሄዶ ሸኔን የተቀላቀለ ደውሎ ጓዶቹን ያሰት ወሬ መንገርና ወሬውን ተቀብሎ በሰራዊቱ ውስጥ መንዛት፣ በስልክ መረጃ መስጠት፣ ከፋኖ ቀጥተኛ ግንኙነት ያላቸው ግለሰቦች መኖራቸው፣ መሳሪያም ለፋኖ ሸጠው ለመጥፋት ሲዋዋሉ የተያዙ እንዳሉ፣ በግለሰቦች ፋኖ መልእክት አስይዞ የላካቸው ሰዎችና በፋኖ በኩል መሳሪያና ተተኳሽ ይዘው እንዲከዱ የሚያደርጉ ግለሰቦች መኖራቸው፣ እናትና አባቴም ፋኖ ናቸው፣ ፋኖን የሚነካ ከሆነ አልታገልም ማለት እኔ ያሳምነው ጽጌ ዘር ነኝ እሱ ቢኖር ያስከብረን ነበር ብሎ በማህበራዊ ሚዲያ ማጋራት፣ የፋኖና የሸኔን ምስልና የተለያዩ መልእክቶች ያለበትን ቲሸርት መልበስ እንዳለ ነው በመከላከያ ሚኒስቴር በተሰበሰበ የግምገማ መድረክ ሰነድ ላይ የተመለከተው። በመገናኛ ብዙሃን በተለይም የማህበራዊ ሚዲያ ሰለባ መሆንን በተመለከተ የታዩ ግድፈቶች እንዳለ በሰነዱ ላይ የተመለከተ ሲሆን በመንግስት ባለስልጣናትና በሰራዊቱ አመራሮች ላይ ጥላቻ የሚነዛባቸው የውሸት ወሬዎችና ፕሮፓጋንዳ ተሸካሚ መሆንና በሰራዊቱ ውስጥ ሽብር መንዛት ጠቅላይ ሚኒስትር አብይ አህመድ ሸኔን እያስታጠቀ ነው፣ በተጨማሪም በፋኖ ላይ እርምጃ የሚወስደው የራሱን ስልጣን ዘመን ለማራዘም ነው የሚል ሐሳብ በማንጸባረቅ የአፍራሽ ኃይሎች ውሸት ወሬ ሰለባ ሆኗል ሰራዊቱ ይላል የግምገማ ሰነዱ። በግምገማው ላይ በርካታ ነገሮች እንደተነሱ የጠቀሰው ሰነዱ በተለይም ኦነግና ሸኔ አንድ አይደሉም የሚል ሐሳብ ይነሳል። ማረጋገጫው ምንድነው? በተጨማሪም ህዝቡን እየገደሉና እየዘረፉ ከሆነ ህዝቡ ራሱ ለምንድን ነው የማይዋጋቸው? አንዳንድ አካባቢዎች ህብረተሰቡ ይደብቃቸዋል ይባላል። ህብረተሰቡ የሚደብቅበት ምክንያት ምንድነው የሚሉ ጥያቄዎች ተነስተዋል። ፋኖ ለሀገር ሉዓላዊነት ዋጋ የከፈለው ነው ሳለ መወደስ ሲገባው ለምን ይወቀሳል? ችግሩንስ ክልሉና የፌዴራል መንግስት ተነጋግረው መፍታት አይችሉም ወይ የሚል ጥያቄ ከሰራዊቱ አባላትና ከአዛዦች ጭምር የተነሱ ጥያቄዎች እንደነበሩ በሰነዱ ላይ ተመልክቷል። ኩብለላን በተመለከተ በከፋ መልኩ በሰራዊቱ ውስጥ የሚታይ እንደሆነ ሰነዱ አመልክቷል። ከክፍለ ጦር አመራር እስከ መሰረታዊ ወታደር ከርቷል። ለምሳሌ ከአንድ ኮር እስከ 500 በላይ ሰው መክዳቱን በሰነዱ የተመለከተ ሲሆን እንዲከዳም ከቤተሰብ የአየር ቲኬት ይቆረጥለታል፣ የሐሰት መታወቂያ ተሰርቶ ይላክለታል፣ ወደ ፋኖና ሸኔ ይቀላቀላል። በመከላከያ ዩኒቨርሲቲ የስታፍ አባላት ለግዳጅ ተዘጋጅ ሲባል ግዳጅ ፈርተው ወደ ሸኔና ወደ ፋኖ የከዱ መኖራቸው በሰነዱ ላይ ተመልክቷል። ተመልካቾች
ተመልካቾቻችን ለፊልድ ማርሻል ብርሃኑ ጁላ የቀረበውና በከፍተኛ ጀነራሎች ደረጃ ለሚደረገው ውይይት መነሻ በሚል ስለተዘጋጀው ሰነድ በልዩ የዜና ክፍለ ጊዜ በስፋት የምንመለከተው መሆኑን ለመግለጽ እንወዳለን። የአማራ ፋኖ ብሔራዊ ኃይል አፋባና የአማራ ፋኖ ህዝባዊ ድርጅት አፋድ ወደ አንድነት ለመምጣት የጀመሩት ንግግር ውጤታማ እንደሆነ እየተነገረ ነው። ምናልባትም በቅርቡ ሁለቱ የአማራ ፋኖ አደረጃጀቶች አንድነታቸውን በማረጋገጥ በአንድ ውህድ የፋኖ ፖለቲካዊና ወታደራዊ መዋቅር ስር ሊሆኑ እንደሚችሉ ነው አንከር ሚዲያ ያገኘው መረጃ የሚያመላክተው። ሰሞኑን የአማራ ፋኖ ብሔራዊ ኃይል የቋራውን ቃል ኪዳን በማደስ ዳግም መዋቅሩን ወደ ሙሉ የትግል እንቅስቃሴ ለማስገባት ከስምምነት ላይ መድረሱን ተከትሎ አስቀድሞ የተጀመረው የአፋባህና የአፋድ ንግግር ከተጠበቀው በላይ በፍጥነት ወደ ውጤት እየመጣ እንዳለ ተመልክቷል። በከፍተኛ ሚስጥር ሂደቱ ተይዞ የቀጠለው የሁለቱ የፋኖ አደረጃጀቶች ንግግር እንዳጀማመሩ ፍጻሜው የተሳካ የሚሆን ከሆነ የአማራ ህዝብ ትግል በአንድ ወጥ ድርጅት ውስጥ ሆኖ የተጀመረውን የህልውና ትግል በአጭር ጊዜ ለማጠናቀቅ የሚያስችል እንደሚሆን ተስፋ ተደርጎበታል። አንከር ሚዲያ ለማረጋገጥ እንደቻለው በሁለቱ ወገኖች በኩል ቁጭትና ጸጸት ወደ አንድነቱ እንዲመጡ እንዳደረጋቸው፣ በልዩነታቸው ምክንያት የተፈጠረው አደጋ ከስምምነት ውጪ ምንም ምርጫ እንዳይኖራቸው በማድረጉ በመተማመን ንግግሩን በፍጹም ጓዳዊ ስሜት መጀመሩ ተመልክቷል። የሁለቱ ፋኖ አደረጃጀቶች ወደ አንድነት መምጣት የልዩነቱን ምዕራፍ ለአንዴና ለመጨረሻ ጊዜ የሚዘጋ ይሆናል ያሉት አንድ የፋኖ ከፍተኛ አመራር ወደ ኋላ የማይመለስ ሂደት የተጀመረ በመሆኑ የአማራ ህዝብም ሆነ መላው ኢትዮጵያዊ ከሚመጣው አንድ የፋኖ መዋቅር ጎን በመሰለፍ ሀገር እያፈረሰ ያለውን የአብይ አህመድን አገዛዝ ማስወገድ መቻል ይገባዋል ሲሉ ገልጸዋል። የፋኖ አንድነት የተረጋገጠ ጊዜም የአብይ አህመድ አገዛዝ የሚወገድ ለመሆኑ ጥርጣሬ ያስፈልገውም። ከሚሳኤልና ድሮን በላይ ስርዓቱን የሚያፈርሰው የፋኖች አንድነት ነው ያሉት እኚሁ የፋኖ ከፍተኛ አመራር አባል ይህ ጊዜም በቅርቡ እውን እንደሚሆን አልጠራጠርም ሲሉ በተለይ ለአንከር ሚዲያ ተናግረዋል። የፋኖ አንድነት የአብይ አህመድን አገዛዝ በፍጥነት እንዲወገድ ያደርገዋል የሚለው የብዙዎች እምነትና ተስፋ ሲሆን ይህ እንዲረጋገጥ ወደ አንድነት እንዲመጡ ከፍተኛም ጫና ከያቅጣጫው ሲፈጠር እንደቆየም የሚታወቅ ነው። የአብይ አህመድ አገዛዝ ከፍተኛ ገንዘብ በመመደብና የስለላ መዋቅሩን በመዘርጋት የፋኖች አንድነት እንዳይመጣ ርብርብ ሲያደርግ የነበረው የውድቀቱ ምክንያት እንደሆነ ስለተረዳው ነው የሚለው አስተያየት ከብልጽግና የፖለቲካና ወታደራዊ አመራሮች ሳይቀር ሲሰማ የቆየ ጉዳይ ነው። የአማራ ፋኖ ብሔራዊ ኃይል አፋባና የአማራ ፋኖ ህዝባዊ ድርጅት አፋድ የጀመሩትን የአንድነት ንግግር አሳክተው በውጤት ከጨረሱ ለአብይ አህመድ አገዛዝ ትልቅ የህልውና ስጋት እንደሚሆንበትም ይጠበቃል። ይህ በእንዲህ እንዳለም በተለያዩ የአማራ ቀጠናዎች የሚደረገው የህልውና ተጋድሎ በዚህ ሳምንትም ተጠናክሮ ቀጥሏል። ዘመቻ ሰማዕታት በጎጃም በርካታ ድሎችን እየተቀዳጀ መቀጠሉን የሚያሳይ መረጃ ከቀጠናው የፋኖ መዋቅር ለአንከር ሚዲያ ደርሶታል። የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና በላይ ዘለቀ እዝ በአራት አካባቢዎች ያገዛዙ ሰራዊት ላይ ጠንካራ ምት በማሳረፍ ድል መቀዳጀቱንም ገልጿል። አለምበር ወረታ አካባቢዎች ያገዛዙ ሰራዊት ምሽጎች ድረስ በመዝለቅ በጨበጣ ውጊያ ጭምር ከአብይ አህመድ ሰራዊት ጋር ፍልሚያ መደረጉን የገለጸው የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ በርካታ ሰብአዊና ቁሳዊ ኪሳራዎችን ማድረሱን ገልጿል። የአማራ ፋኖ ህዝባዊ ድርጅትም በሸዋና በጎንደር በበርካታ አውደ ውጊያዎች ከአገዛዙ ሰራዊት ጋር መጋጠሙን ገልጿል። በጎንደር ጉናም ቤጌ ምድር ወረዳ ክምር ድንጋይ ከተማ በመሸገው የአገዛዙ ጦር ላይ በተፈጸመ ድንገተኛ ጥቃት ከፍተኛ ኪሳራ ማድረሱን አፋድ አስታውቋል። የአፋድ ሸዋ ጠቅላይ ግዛት እዝም በዛሬው ዕለት በደብረ ብርሃንና ሸዋሮቢት መሃል እንቅስቃሴ እያደረገ በነበረው የአገዛዙ ጥምር ሰራዊት ላይ የደፈጣ ጥቃት በመፈጸም በርካታ ኃይሉን ከጥቅም ውጪ ማድረጉን ነው በደረሰን መረጃ ላይ የተመለከተው። ሰሞኑን በአማራ ክልል እየተካሄደ ባለው
ባለው የህልውና ተጋድሎ የአብይ አህመድ አገዛዝ ሰራዊት ከፍተኛ ኪሳራ እንደደረሰበት በየዕለቱ ሲዘገብ መቆየቱ የሚታወስ ነው። ትልልቅ ወታደራዊ ድሎችን የተጎናጸፉት የአማራ ፋኖዎች በተለያዩ መዋቅር በመሆን ግስጋሴያቸውን ቀጥለዋል። አብዛኞቹ ቀጠናዎች በአሁኑ ሰዓት የአብይ አህመድ ሰራዊት በተወሰኑ ቦታዎች ተገድቦ የቀረበትና ወደ ዋና መንገዶች ላይ መውጣት የማይችልባቸው ቀጠናዎች እንደሆኑ ይነገራል። ሰሞኑን በራያ ቆቦ የአማራ ፋኖ ብሔራዊ ኃይል ምስራቅ ቀጠና ሚኒሊክ እዝ በወሰደው እርምጃ ዙ23ን መድፍና ሌሎች ከፍተኛ ከባድ መሳሪያዎችን መማረኩ የሚታወስ ነው። በባህር ዳር ዙሪያ ባለው ወቅታዊ ሁኔታ አብዛኞቹ በባህር ዳር ዙሪያ ያሉ ቀበሌዎች የመንግስት መዋቅር መፍረሱንና ከቀበሌ ጀምሮ ያሉት አመራሮች ወደ ፋኖ መግባታቸውም እየተነገረ ነው። በአጠቃላይ በአማራ ክልል የአብይ አህመድ አገዛዝ መጠነ ሰፊ ኪሳራ ደርሶበታል። ምናልባትም የአማራ ክልልን ለቆ ለመውጣት ይሁን በሌላ የውጊያ ስትራቴጂ የአብይ አህመድ ጀነራሎች እየመከሩ እንዳለም ይነገራል። ሁለተኛ ዓመቱን አጠናቆ ወደ ሶስተኛ ዓመቱ የገባው የአማራ ፋኖ የተጋድሎ ትግል በሶስተኛ ዓመቱ መግቢያ ላይ በርካታ ድሎችን በመቀዳጀት ወደ አጠቃላይ ጥቃት ለመሸጋገር በዝግጅት ላይ እንደሚገኝም ከደረሰን መረጃ ለማወቅ ተችሏል። በዓለም ዙሪያ ካሉ ሀገራት ሰላም የራቃት ሀገር በመባል ኢትዮጵያ በዝቅተኛ ነጥብ መቀመጧ ተገለጸ። የአውሮፓውያኑ የ2025 ግሎባል ፒስ ኢንዴክስ GPI በዓለም ዙሪያ ያሉ የ163 ሀገራትን የሰላም ሁኔታ የገመገመበትን ሪፖርት ይፋ አድርጓል። ኢትዮጵያ ከ163 ሀገራት 138ኛ ላይ እንደምትገኝ ነው በወጣው መረጃ ላይ ተመለከተው። በተለያዩ መስፈርቶች ተለክታ ኢትዮጵያ ከዓለም ሀገራት ሰላም የራቃት በመባል ደረጃ የተሰጣት ሲሆን ከኢትዮጵያ በታች ሰሜን ኮሪያን ጨምሮ ጥቂት ሀገሮች እንደሚገኙ ነው ከመረጃው ላይ ለማየት የተቻለው። ኤርትራም ከኢትዮጵያ በተሻለ ሁኔታ ብትገኝም ሰላም የራቃት ሀገር ተብላ በ2025 ግሎባል ፒስ ኢንዴክስ ላይ ስሟ ሰፍሯል። ይህ በእንዲህ እንዳለም በተለያዩ የአማራ ቀጠናዎች የሚደረገው የህልውና ተጋድሎ በዚህ ሳምንትም ተጠናክሮ ቀጥሏል። ዘመቻ ሰማዕታት በጎጃም በርካታ ድሎችን እየተቀዳጀ መቀጠሉን የሚያሳይ መረጃ ከቀጠናው የፋኖ መዋቅር ለአንከር ሚዲያ ደርሶታል። የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና በላይ ዘለቀ እዝ በአራት አካባቢዎች የአገዛዙ ሰራዊት ላይ ጠንካራ ምት በማሳረፍ ድል መቀዳጀቱንም ገልጿል። አለምበር ወረታ አካባቢዎች ያገዛዙ ሰራዊት ምሽጎች ድረስ በመዝለቅ በጨበጣ ውጊያ ጭምር ከአብይ አህመድ ሰራዊት ጋር ፍልሚያ መደረጉን የገለጸው የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ በርካታ ሰብአዊና ቁሳዊ ኪሳራዎችን ማድረሱን ገልጿል። የአማራ ፋኖ ህዝባዊ ድርጅትም በሸዋና በጎንደር በበርካታ አውደ ውጊያዎች ከአገዛዙ ሰራዊት ጋር መጋጠሙን ገልጿል። በጎንደር ጉናም ቤጌ ምድር ወረዳ ክምር ድንጋይ ከተማ በመሸገው የአገዛዙ ጦር ላይ በተፈጸመ ድንገተኛ ጥቃት ከፍተኛ ኪሳራ ማድረሱን አፋድ አስታውቋል። የአፋድ ሸዋ ጠቅላይ ግዛት እዝም በዛሬው ዕለት በደብረ ብርሃንና ሸዋሮቢት መሃል እንቅስቃሴ እያደረገ በነበረው የአገዛዙ ጥምር ሰራዊት ላይ የደፈጣ ጥቃት በመፈጸም በርካታ ኃይሉን ከጥቅም ውጪ ማድረጉን ነው በደረሰን መረጃ ላይ ተመለከተው። ሰሞኑን በአማራ ክልል እየተካሄደ ባለው የህልውና ተጋድሎ የአብይ አህመድ አገዛዝ ሰራዊት ከፍተኛ ኪሳራ እንደደረሰበት በየዕለቱ ሲዘገብ መቆየቱ የሚታወስ ነው። ትልልቅ ወታደራዊ ድሎችን የተጎናጸፉት የአማራ ፋኖዎች በተለያዩ መዋቅር በመሆን ግስጋሴያቸውን ቀጥለዋል። አብዛኞቹ ቀጠናዎች በአሁኑ ሰዓት የአብይ አህመድ ሰራዊት በተወሰኑ ቦታዎች ተገድቦ የቀረበትና ወደ ዋና መንገዶች ላይ መውጣት የማይችልባቸው ቀጠናዎች እንደሆኑ ይነገራል። ሰሞኑን በራያ ቆቦ የአማራ ፋኖ ብሔራዊ ኃይል ምስራቅ ቀጠና ሚኒሊክ እዝ በወሰደው እርምጃ ዙ23ን መድፍና ሌሎች ከፍተኛ ከባድ መሳሪያዎችን መማረኩ የሚታወስ ነው። በባህር ዳር ዙሪያ ባለው ወቅታዊ ሁኔታ አብዛኞቹ በባህር ዳር ዙሪያ ያሉ ቀበሌዎች የመንግስት መዋቅር መፍረሱንና ከቀበሌ ጀምሮ ያሉት አመራሮች ወደ ፋኖ መግባታቸውም እየተነገረ ነው። በአጠቃላይ በአማራ ክልል የአብይ አህመድ አገዛዝ መጠነ ሰፊ ኪሳራ ደርሶበታል። ምናልባትም
የአማራ ክልልን ለቆ ለመውጣት ይሁን በሌላ የውጊያ ስትራቴጂ የአብይ አህመድ ጄኔራሎች እየመከሩ እንዳለም ይነገራል። ሁለተኛ ዓመቱን አጠናቆ ወደ ሶስተኛ ዓመቱ የገባው የአማራ ፋኖ የተጋድሎ ትግል በሶስተኛ ዓመቱ መግቢያ ላይ በርካታ ድሎችን በመቀዳጀት ወደ አጠቃላይ ጥቃት ለመሸጋገር በዝግጅት ላይ እንደሚገኝም ከደረሰን መረጃ ለማወቅ ተችሏል። ለመሆኑ በአማራ ክልል ያለው ወቅታዊ ሁኔታ ምን ይመስላል በሚል አጠቃላይ ዝርዝር ጉዳዮችን በማንሳት ከዘውትር ተሳታፊያችን ጋር ቆይታ አድርጋለሁ። በጣም ነው ማመሰግነው። እንግዲህ ወደ ወቅታዊ የተለያዩ አጀንዳዎች ከትግሉ ጋር በተያያዘ ከማንሳቴ በፊት ትላንትና ዛሬ ምን አይነት የጦር ሜዳ ውሎች እንዳሉ በመረጃ የደረሰን ታካፍለን። መልካም መሳይ፣ እንግዲህ በመረጃ እንዳልከው ከአጠቃላይ ወታደራዊ ድሎችን ከመጥቀሴ በፊት አንተ አሁን ማብራሪያ በምሰጥበት ሰዓት የመከላከያ ሰራዊቱ ከክልሉ ወጦ ለመሄድ በቅድ ደረጃ ተሸንፎ እየተመታና አማራጭ አጥቶ ነገር ግን የመውጫ መንገዶችን እየፈለገ እንደሆነ ጠቅሰሃል። እኔ እየታየኝ ያለው ደግሞ ዝም ብሎ ዘሎ እንደገባ ዘሎ የሚወጣበት እድሎችን ሁሉ እየተነፈገው መሆኑን ነው። በአጠቃላይ በአማራ ክልል ባሉ አጠቃላይ የውጊያ ቀጠናዎች ላይ ሰራዊቱ በሄደበት አካባቢ በከፍተኛ ደረጃ እየተመታ አሁን ራሱን እየተከላከለ ነው የሚገኘው። በተለይ በዋናነት ከትናንት ወዲያ ጀምሮ በራያ ቆቦ ወረዳ ከሌሊቱ 10 ሰዓት በዋጃ ሮቢ ከባድ ውጊያ ነው ያደረገው። የአማራ ፋኖ የአጼ አምደ ጽዮን ኮር የሚኒሊክ ክፍለ ጦር ባደረገችው ማጥቃት ከፍተኛ ድል ነው የተጎናጸፉት። በዚህ ውጊያ በርካታ ክፍለ ጦሮች የመከላከያ ክፍለ ጦሮች በ5 እና በ6 ምሽጎች ላይ ራሳቸውን እየተከላከሉ የነበረ ቢሆንም ነገር ግን እነዚህን ሙሉ በሙሉ ምሽጎችን ደርምሰው በመግባት አሁን የጠቀስኩልን ከተሞች ከ80 እና ከ90% በላይ ሙሉ በሙሉ መቆጣጠር የቻሉ ሲሆን በተደረገው ውጊያ ዙ23ን ጨምሮ መድፎች 120 ሚሊ ሜትር መድፍ ዙ23 እንዲሁም ሞርተሮችና ዲሽቃዎች 120 ሚሊ ሜትርና 80 ሚሊ ሜትር ሞርተሮችንና ዲሽቃዎችን መማረክ መቻሉና በርካታ የሰራዊቱ አባላት መደምሰስ መቻላቸውን እንዲሁም እስከዛሬ ድረስ በዛ አካባቢ ከፍተኛ የሆነ ውጊያ እየተደረገ እንደሆነና ሰራዊቱ መውጫ አጥቶ ከፍተኛ ጭንቀት ውስጥ እንደገባና በአጠቃላይ እየተደረገ ባለው በዚህ አሁን በጠቀስኩልህ አካባቢዎች እየተደረገ ባለው ውጊያ የመከላከያ ሰራዊቱ የመዋጋት ቁመናው ሙሉ በሙሉ ተበትኖ እጁን በየገበሬው መንደር እየሄደ እየሰጠ እንደሆነ ነው የደረሰኝ መረጃ የሚያመላክተው። ዛሬ ደግሞ የደረሰኝ መረጃ በተለይ የዙ23 ተኳሽ እና የሞርተርና የዲሽቃ ተኳሾች ቦታው ላይ በነበረው ውጊያ ላይ ዙ23ቱን ጥለው በመሸሸታቸው ሞርተርና ዲሽቃዎችን መድፎችን ትተው በመሄዳቸው ምክንያት 17 የሚሆኑ የመከላከያ ሰራዊት አባላት ዛሬ ከሰዓት በኋላ የመከላከያ ሰራዊቱ ለምን ጥታችሁ መጣችሁ በማለት እንደረሸናቸው መረጃዎች ደርሰውኛል። ይሄ የሚያመላክተው በከፍተኛ ድንጋጤ ውስጥ እንዳሉና አሁንም ውጊያው በተለይ ከወልዲያ ቆቦ አላማጣ መቀሌ መንገድን የመከላከያ ሰራዊት ሙሉ በሙሉ ለቆ በፋኖ ኃይሎች ቁጥጥር ውስጥ በመግባቱና የትራንስፖርት አገልግሎት ሙሉ በሙሉ ተቋርጦ ያ አካባቢ ከፍተኛ ጀብዶ የተፈጸመበትና ትልቅ ድል የተገኘበት የውጊያ ቀጠና ሆኖ ተመዝግቧል። እንዲሁም በባህር ዳር ዙሪያ በትናንትናው ዕለት የሚንቀሳቀሰው አንደኛ ክፍለ ጦር በአንዳሳ ቀበሌ እንዲሁም በሌሎች በሁለት ቀበሌዎች ላይ ትልቅ ጀብዶ ነው የተፈጸመው። በዚህ ውጊያ የአንዳሳ ቀበሌን ጨምሮ 11 የቀበሌ ካቢኔ አባላት ሙሉ በሙሉ የመንግስት ኃይልን ከድተው ለፋኖ ኃይሎች ከነሙሉ ትጥቃቸው መቀላቀላቸውን ማየት ተችሏል። ይህ የሚያሳየው የመንግስት መሰረት ነው የተባለው የታችኛው የመንግስት መዋቅር ክፍል ሙሉ በሙሉ ፈርሶ ድንጋጤ ውስጥ እየተፈጠረ እንደሆነና በተለይ የአማራ ክልል መስተዳደር ከታችኛው ያለው እርከን እየፈረሰ የፋኖ ኃይሎችን እየተቀላቀለ እንደሚገኝ ነው የደረሰኝ መረጃ የሚያመላክተው። ጨምሮ ከሌለ ወደ ፋኖቹ ሊድ እንግዲህ ከፋኖ ጋር በተያያዘ የአማራ ፋኖ ህዝባዊ ድርጅት አፋሃድ አመራሮችን ቃለ መጠይቅ አድርገንላቸዋል። በዋናነት የአዲስ ዓመት መልእክት በሚል ነው ያገኘዋቸው። እነ ራስ አርበኛ ደረጀ በላይ፣ እነ ኮሎኔል ፋንታው ሙአባ፣ እነ አርበኛ መከታው ማሞ እንደዚሁም አርበኛ ምንተስኖትን አነጋግሬያቸው ነበርና በጣም ትልቅ መልእክትን ያስተላለፉት በዋናነትም የሚፈልገው እንዲህ አይነት መልእክቶችን ለአማራ ህዝብም ሆነ ለኢትዮጵያ በአጠቃላይ መስማት የሚፈልጉት ነው። ያ መልእክት ግን መሬት ላይ መውረድ ያለበት በተግባር መተርጎም ያለበት እንደሆነ ሰው ጫና እያደረገ እንደሚገኝ እነሱም ያውቁታል። ስለዚህ ወደ ኋላ የማይመለሱበትን የአንድነት ጉዞ መጀመራቸውን ነው የገለጹልን። በጣም ትልቅ
ዜና ነው ያበሰሩን። 4 ሰው ከአፋድ ኮሚቴ ተመርጦ ከአማራ ፋኖ ብሔራዊ ኃይል እነዘመነን ሀብቴና ምሪ ወዳጆ የሚመሩት ደሳለኝ ሳያስብ ሸዋ የሚመሩት የአማራ ፋኖ ብሔራዊ ኃይል አለ። ከነሱ ጋር ንግግር የሚያደርግ 4 አባላት ያሉት ኮሚቴ አቋቁመው ንግግሩ ተጀምሯል። ባለፈው እንዳልነው በጣም ብዙ ሄደዋል። ምናልባትም በአዲስ ዓመት ያበስራሉ ብለን እየጠበቅን ነበር። የሆኑ የሚቀሩ ነገሮች አሉ። እንግዲህ በአዲሱ ዓመት ከገባ ከቀናት ወይ ከሳምንት በኋላ ይህንን ዜና ልንሰማ እንችላለንና በእውነቱ ትልቅ ነገር ነው። የአማራ ህዝብም የኢትዮጵያ ህዝብም የነሱን አንድነት በሰፊው የሚጠብቅ ነው። የአብይ አህመድ አገዛዝ ይህን አንድነት በተመሰረተ ማግስት የሚሆነውን አብረን የምናይ ይሆናል። ገለታውና በዚህ ላይ የምትለው ነገር ካለ? ይሄ መቼም ትልቅ ደስታችን ነው። መሳይ የሚጠበቀው ነገር ቢኖር ይሄ ነው። አማሮች ብቻ አይደለም ይሄን የሚጠብቁት። አማሮች ይሄንን በእርግጥ በጽናት ይጠብቃሉ። ኢንተርናሽናል ኮሚኒቲ ይጠብቃል። ይሄንን ዓለም አቀፍ ኮሚኒቲው ፋኖ አንድ ሆኖ ተደራጅቶ የተጠናከረ ኃይል ከሆነ ለማንኛውም ነገር ኮንታክትም ለማድረግ ለማግኘት በኢትዮጵያ ሁኔታ በኢትዮጵያ ፖለቲካ ጉዳይ ላይ ውይይት ለማድረግ በኢትዮጵያ መጻኢ ዕድል ላይ ንግግር ለማድረግ የዲፕሎማሲ ስራ ለመስራት የፋኖ አንድ መሆን በጣም ወሳኝ ነው። ኢትዮጵያውያን ሁሉ የሚጠብቁት አንዱ ሌላው ይሄ ነው። ሌሎች ወገኖቻችን ኢትዮጵያውያን ፋኖ አንድ ከሆነ ከዛ በኋላ እኮ ሌሎች ትብብሮችን ለመስራት በጣም ቀላል ነው የሚሆነው። ስለዚህ ከክልሉም የወጣ ፍላጎት አለ ማለት ነው። ሰፊ ፍላጎት ስላለ ይሄንን ፍላጎት ለማርካት ያለው ሩጫ ያለው የቃል ኪዳን በጣም የሚያስመሰግን ነው። ለፍሬ በቅቶ እስከና እኔ በጣም እጓጓለሁ በዚህ በአዲስ ዓመት መሳይ። የአማራ ህዝብ ትግል እንደ መረብ ነው። ልክ መረብ አሁን የትልቅ መረብ እነዚህ ውቅያኖስ አካባቢ ይጥሉ የለም ትላልቅ መርከብ ያላቸው ሰዎች አንዴ ሲጥሉት ምን ይዘው አሳ ብቻ አይደለም ይላል። ማአት ነገር ነው የሚገባው። በኋላ ነው የምንለየው። እዛ መርከቧ ላይ ካረግነው በኋላም ማይደግሞ እዛ ኖሮ መልሰዋለን አሉና በአማራ ትግል ውስጥ ባተማፕ ስለሆነ ከስር ስለሆነ የመጣው ትግሉ አብሮ ተደባልቆ የሚመጣ ይሄንን የፋኖ አንድነት እንዳይወለድ የሚጥር ኤሌመንት ብዙ ሊኖር ይችላል። ያን ሁሉ ታግለው አሸንፈው መጨረሻ ላይ የወጣለት ጥሩ ተቋም ለመፍጠር እዚህ ጫፍ ላይ ደርሰዋል። እግዚአብሔርም ይርዳቸው ነው የሚለው በእውነት የአማራ ህዝብ ይደግፋቸው ይገባል። ገለታው እንግዲህ ይሄ መልእክት ለአማራም ለኢትዮጵያም ህዝብ ጥሩ የአዲስ ዓመት መልእክት ነው። በዛም በአማራ ፋኖ ብሔራዊ ኃይል አፋባን በኩል ተመሳሳይ የሆነ አቋም ተመሳሳይ የሆነ መልእክት እየተላለፈ ይገኛልና እንግዲህ እኛም እግር በእግር እየተከታተልን እንደከዚህ በፊቱ ዝም ብለን የምናልፈው አይደለም። እነሱ አንድነቱን ባላመጡ ቁጥር ወይም ደግሞ የመሰረቱትን አንድነት መንገድ ላይ እየበተኑ በሄዱ ቁጥር የአማራ ህዝብ በአጠቃላይ የኢትዮጵያ ህዝብ ዋጋ እየከፈለ ያለበት ሁኔታ ስላለ ከዚህ በኋላ ወደዛ እንዳይመለሱ የጀመሩትን እንዲቀጥሉ በማድረግ ረገድ ሚዲያዎች እነሱም አደራ ያሉት ሚዲያዎችን ነው። እንደ አንድ የሚዲያ አካል እኛም የበኩላችንን እንወጣለን። ከሚከፋፍሉ አጀንዳዎች ርቀን ወደ አንድ ወደሚያደርጉትን እየመረጥን እዛ ላይ ማስተባበር መድረክ መሆን መልእክታቸው እንዲተላለፍ እድሉን መስጠት በዚህ ረገድ ሚዲያዎች የሚጫወቱትን